ይህ መምህር ከመምህርነቱ በስተጀርባ አደገኛ የወንበዴ ቡድን መሪ ሲሆን አንድ ቀን ወደ አዲስ ትምህርት ቤት ይዘዋወርና ከሱ የባሱ ወንበዴዎች ያሉበት ክፍል ይመደባል። የዛሬው ፊልማችንም ልብ አንጠልጣይና አስተማሪ ታሪክ ያለው ሲሆን ይህ መምህርም እነዚህን ወንበዴ ተማሪዎች ቀጥላጥ አድርጎ ስነስርዓት ሊያስይዛቸው ሲሞክር አንድ ያልጠበቀው ነገር ይፈጠራል። ፊልሙን ከመጀመራችን በፊትም እንደምትወዱ ስለማልጠራጠር ቪዲዮውን ከአሁኑ ላይክ፣ አዳዲሶች ደግሞ ቻናሉን ሰብስክራይብ በማድረግ የኛ ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ሪያን የተባለችውን የፊልሙን ዋና ገጸ ባህሪ እያስተዋወቀን ሲሆን ሪያን በሰዓቱ በዓለም ላይ በጣም ከባድ የሆነውን የዩኒቨርሲቲ መግቢያ ፈተና ወስዳ መጨረሷ ነበር። በሚያሳዝን ሁኔታ ግን በከፍተኛ ውድድር የሚደረገው ይህንን ፈተና ስትወስድ ወደፊት መማር የምትፈልገው ሙያ በተሳሳተ ሁኔታ ሞልታ ፈተናውን ለማለፍ በቂ ነጥብ ሳታገኝ ትወድቃለች። በዚያ ላይ ደግሞ ወላጆቿ በየቀኑ ሲጨቃጨቁ ታይ ስለነበር ያንን መቋቋም አቅቷት ከቤት ለመውጣት ትወስናለች። በተመሳሳይ ሰዓት ደግሞ ሃውናን የተባለ ድሮ አስተማሪ ነበረ። አሁን ግን የወረቦለሽ ቡድን አለቃ የሆነ ሰው ወደሚሰራበት የቢራ ቤት ጉዞውን ያደርጋል። እዛውም አንድ ሰው ማንነቱን ሳያውቅ በኃይል መጥቶት ሃውናንም ምንም ነገር ሳይል ቡድኑ ሰውየውን ይዘው ትምህርት እንዲሰጡት ነግሯቸው እዛው ሆኖ የቆሰለውን ፊቱን ማከም ይጀምራል። ቁስሉን እያከመ እያለም እዛው በሚሰራበት ቢራ ቤት ውስጥ አንድ ሰው ከተማሪዎች ጋር ፑል እየተጫወተ ብራቸውን ዝም ብሎ ሲዘርፋቸው ያያል። በሰውየውም በጣም ስለተናደደ ትምህርት ሊሰጠው በማሰብ ቢራ እየጠጡ ፑል እንዲጫወቱ ነግሮ አስማምቶት በዚህ ልምዱም የተነሳ ያለምንም ችግር በቀላሉ አሸንፎ ገንዘቡን ለተማሪዎቹ ይመልስላቸዋል። ተማሪዎቹም ብራቸውን ይዘው እንደወጡ ለሃውናን የሚሰራ አንድ ሰው ወደ እሱ መጥቶ እሱን ለማጥቃት ሰዎችን የቀጠረውን ዋና አለቃ እንደያዙት ይነግረዋል። ሃውናንም ይህንን ሲሰማ በንዴትና በፍጥነት ወደ ፎቅ አናት ላይ ወጥቶ ማን እንደሆነ ሲያይ ግን ሊያደርገው ያሰበውን ነገር በሙሉ ይተወዋል። ትዕይንቱም ሃውናንን ሊገድል ሰዎችን ሲቀጥር የነበረው ሰው ድሮ ያስተማረው ተማሪ እንደነበርና በዛን ወቅት ከመምህሩ ጋር በተፈጠረ አለመግባባት የተነሳ ሁልጊዜ የሃውናንን ሕይወት ለማበላሸት እንደሚሞክር ያሳየናል። ሃውናንም ይህንን እያሰበ በሐሳብ ውስጥ ተውጦ እያለ ሪያን በድንገት ቀስ ብላ ወደ ፎቁ ጠርዝ መሄድ ትጀምራለች። ሃውናንም በቦታው ቆሞ በሐሳብ ውስጥ ስለነበር በድንገት ሪያን ከፎቁ ጠርዝ ላይ ብቻዋን ቆማ ሳያት ራሷን ልታጠፋ መስሎት ቀስ ብሎ ወደ እሷ ለመጠጋት እየሞከረ እያለ በድንገት የውሃ መያዣ ላይ ይቆማል። ጩኸቱን የሰማችው ሪያንም ዞር ብላ ሃውናንን ወደ እሷ ለመቅረብ ሲሞክር አይታው እሷም ሌላ ነገር አስባ በድንጋጤ ለፖሊሶች እንደምትደውል በመናገር እየጮኸች ማስጠንቀቅ ትጀምራለች። ሃውናንም ትኩረቷን ቀይሮ እሷን ከማዳን ውጪ ሌላ ምንም አይነት ምርጫ እንደሌለው ገብቶት ሊያድናት ስለፈለገ ብቻ እየሮጠ ወደ እሷ ሲያመራ ተደናቅፎ አተርፋታለሁ ያላትን ልጅ ይዟት ይወድቃል። እንደ ዕድል ሆኖም ከታች ያለው ጣሪያ በካርቶን ሳጥኖች የተሞላ ስለነበር ምንም ጉዳት ሳይደርስባቸው ይተርፋሉ። ነገር ግን አንደኛው ጣሪያ ከአንደኛው በጣም ከፍ ያለ ስለነበር ሪያን ብቻዋን መውጣት ሳትችል ቀርታ የሃውናንን እርዳታ ለመጠየቅ ትገደዳለች። እሱም ያለምንም ችግር ወደ ላይ እንድትወጣ ተሸክሞ አሻግሯት በጣም ደንግጣ ስለነበር ግን ማስታወሻ ደብተሯን እንኳን እንደጣለች ሳታውቅ በፍጥነት ከቦታው ላይ ትሸሻለች። ሃውናንም የወደቀውን የሪያንን ማስታወሻ ደብተር ሲከፍተው ልጅቷ ምንም እንኳን ጥሩ ውጤት ለማግኘት በሚል በጣም ጠንክራ አጥንታ 530 ነጥብ ብታስመሰግብም ነገር ግን እሷ ለመማር የምትፈልግበት የሕክምና ዩኒቨርሲቲ ለመግባት የሚሆነውን 600 ነጥብ ማሳካት እንዳልቻለች በዛም ምክንያት እንደወደቀችና ቤተሰቦቿ መካከል ያለው አለመግባባት ደግሞ ሰላም እየነሳት እንደሆነ ይረዳል። ትዕይንቱም ሪያን በፈለገችበት ሙያ ለመማር የሚያስችላትን ውጤት ማምጣት ስላልቻለች ሌላ ዩኒቨርሲቲ ገብታ ለመማር ወስና ሙያዎቹን እየመረጠች እያለ በነገሮች በጣም ችኩል የሆነው አባቷ የእሷን ፍላጎት ከግምት ውስጥ ሳያስገባ ምንም እንኳን ለሕክምና ዩኒቨርሲቲ የሚሆን ውጤት ባይኖራትም እሱ ግን ውስጥ የሚያውቃቸው ሰዎች እንዳሉ በመናገር ፎርሙን እንድትሞላ ያደርጋታል። ሪያንም አባቷን ስትጠብቅ 2 ወራት አልፈው ካሁን ያመለከተችው ፎርም ተቀባይነት ያገኛል በሚል ስትጠብቅ ቆይታ የሆነ ነገር ትክክል እንዳልሆነ ገብቷት ወዲያውኑ እውነቱን ለመጠየቅ አባቷን ለማግኘት ትሄዳለች። በመጨረሻም አባቷ እንደተጭበረበረና በዛም ምክንያት ዩኒቨርሲቲ የመግባት ህልሟን በጠቅላላ ባዶ ያደርገዋል። በዚህም ምክንያት ሪያን ሁሉም ነገር አስጠልቷት ህይወትን እንደገና በመጀመርና ባለመጀመር መሃል ትወድቃለች። ይህንን ሁሉ ከማስታወሻ ደብተሯ ላይ እያነበበ ያለው ሃውናንም ቀጣዩን ገጽ ቀልጦ
የሪፖርት ካርዷን ላይ ሲል በሱ የቢራ መሸጫ ቤት ውስጥ ብጥብጥ እንደተነሳ በስልክ ደውለው ይነግሩታል። ሐውናንም በአሳዛኝ ሁኔታ ንግዱ አይኑ እያየ ሲፈርስ ይመለከታል። በዚህም ምክንያት በጣም ተበሳጭቶ ራሱን እስኪስት ድረስ ይጠጣል። ከቆይታዎች በኋላም ወደ ቦታው የደረሰው የቤቱ አከራይ ቤቱ እንደዛ ተመሰቃቅሎ ሲያይ የተዘረፈ መስሎት ለፖሊሶች ይደውላል። ይህ በእንዲህ እንዳለ ሪያን ወደ ቤት ከተመለሰች በኋላ አሁንም ወላጆቿ የዩኒቨርሲቲ መግቢያ ፈተና መውደቋን ሰምተው በዛ ምክንያት ሲጮሁባት፣ ሪያን ግን ምንም ነገር ሳትል ፈተናውን ድጋሚ እንደምትወስድ ነግራቸው ወደ ክፍሏ ታመራለች። በማግስቱ ጠዋት ሪያን መጽሐፍ ለመግዛት አቅራቢያ ወዳለ አንድ መሸጫ አምርታ እዛም ሳትፈልግ ከቀድሞ የትምህርት ቤት ጓደኞቿ ጋር ትገጣጠማለች። እሷም የዩኒቨርሲቲ መግቢያ ፈተና መውደቋ ማንም እንዲያውቅ ስላልፈለገች ከነሱ ለመደበቅ እየሞከረች አልፎ ተርፎም ከቀድሞ ጓደኞቿ ጋር ያላትን ግንኙነት ለማቋረጥ በማሰብ ሲም ካርዷን ሰብራ እየጣለች መጽሐፍቱን ይዛ ትወጣለች። በሌላ በኩል ሐውናም ቢራ ቤቱ ከፈረሰ በኋላ ሙሉ ለሙሉ ሊዘጋው ወስኖ ያገኘውንም ትርፍ ለቡድን አጋሮቹ በሙሉ አከፋፍሎ አዲስ ስራ ለመቀጠር ይሄዳል። እሱም ስራ ለማግኘት በጣም ብዙ ቦታዎችን ቢሞክርም ነገር ግን የወንበዴ ቡድን አለቃ መሆኑ ስለሚታወቅ አንድም ሰው ሳይቀጥረው ይቀራል። ሐውናንም በስራ እጦትና ወዴት እንደሚሄድ ባለማወቅ ውስጥ ሆኖ እያለ ከአንድ ሰው ስልክ ተደውሎለት አንድ የሃይስኩል ትምህርት ቤት ተመልሶ መጥቶ እንደ ድሮ ሂሳብ ማስተማር እንዲጀምር እየጠየቁት እንደሆነ ይነገረዋል። ሐውናንም ምንም እንኳን ወደ ማስተማር መመለስ ባይፈልግም በጣም ደሃ መሆኑ ግን አስገድዶት በሐሳቡ ይስማማል። በማግስቱም ቃል በገባው መሰረት ለቃለ መጠይቅ ወደ ትምህርት ቤቱ ይሄዳል። የትምህርት ቤቱ ዋና ኃላፊም ሐውናን እንዲያስተምር የቀረበለትን ጥያቄ ስለተቀበለ አመስግኖት ድሮ ጥሩ አስተማሪ እንደነበር እንደሚያውቅም ነግሮት በቀጥታ ሴክሽን 14 ያለውን ክፍል በዋነኝነት እንዲይዝ ኃላፊ አድርጎ ይሾመዋል። የትምህርት ቤቱ ዳይሬክተር የነበረችው ማስተማሪ ይህንን ስታይ በጣም ተናዳ ጭራሽ በሐውናን ላይ ያላት እምነት ማጣት በጣም እየጨመረ መጥቶ የትምህርት ቤቱ ኃላፊ አድሎ እየፈጸመ እንደሆነ ማሰብ ትጀምራለች። በሌላ በኩል ሪያን የምትፈልገው የሕክምና ዩኒቨርሲቲ ለመግባት ያላትን ፍላጎት ለማሳካት የመጨረሻ ዓመት ትምህርቷን አንድ ብላ በዛኑ ቀን ስትጀምር፣ ሐውናንም በዛኑ ቀን ሪያን በምትማርበት ትምህርት ቤት በአስተማሪነት ከዓመታት በኋላ የመጀመሪያ ቀኑን ለማሳለፍ ጉዞ ይጀምራል። እንደ አጋጣሚም ሆኖ ሪያን የነበረችበት ክፍል ሐውናን ዋና ኃላፊ ሆኖ እንዲያስተምር የተመደበበት ክፍል ነበር። በሰዓቱም ክፍሉ በችግር ፈጣሪነቱ የሚታወቅና በውጤትም መጨረሻ ላይ ተቀመጠ ነበር። ክፍሉም ችግር የሚያጣው ክፍል ስለነበር ሐውናን በማስተማር የመጀመሪያ ቀኑ ላይ በሚያስደነግጥ ሁኔታ ጭንቅላቱ ላይ ሙሉ የቦርድ ላይ መጻፊያ ቾክ ይወረወርበታል። እሱም በዚህ በጣም ስለተናደደ የወንበዴ አለቃ የሆነ ሰው እንደሚያደርገው ተኮሳትሮ እያያቸው ድምፁን ከፍ አድርጎ ያስፈራራቸዋል። ሪያንም ልክ ሲጮህ ሐውናን ማለት የዛኔ በጣራው ላይ ያገኘችው ወንበዴ መሆኑን ትገነዘባለች። የእረፍት ሰዓትም ሲደርስ ሪያን ወደ ሐውናን ጋር ሄዳ አስተማሪ እንዳልሆነ እንደምታውቅና ውጤቷ ከሚጠበቀው ዝቅ ቢል የወንበዴ ቡድን አባል እንደሆነ እንደምታጋልጠው ነግራ ታስጠነቅቀዋለች። ከትምህርት ቤትም በኋላ ሪያን ወደ ውጭ እየወጣች እያለ አንድ የወረበሎች ቡድን አግኝተዋል ሊተናኮላት ሲሞክሩ የሐውናን ቡድን ደርሶ አስጥሏት ልክ አለቃቸው የነበረው አሁን ግን አስተማሪ የሆነው ሐውናንም ሲመጣ አይተው በደስታ የመጀመሪያ ቀኑን በማስመልከት ስጦታ አምጥተው ይሰጡታል። ሐውናንም ምንም እንኳን ቡድኑ እሱም ብሎ አስቦ ስጦታ በማምጣቱ ቢደሰትም እዛ ያሉት ተማሪዎች ግን የተሳሳተ ነገር እንዳያስቡ በሚል እንደማያውቃቸው አስመስለው ያልፋቸዋል። የቅርብ ወንድሙም እያለቀሰ ወደ ቤቱ ሄዶ ለብዙ ዓመታት የሚያውቀው መሪው ሐውናን አሁን ጭራሽ እንደማያውቀው መምሰሉ እንዳሳዘነው ይናገራል። ሐውናንም ይህንን የወንድሙን ንግግር ሰምቶ እነሱ ስጦታውን ሊሰጡት ሲፈልጉ አጠገቡ የነበረችው ልጅ ወንበዴ እንደሆነ እንዳሰበችና በትንሽ ግዴለሽነት ምክንያት አሁን ያለውን ሥራ ማጣት እንደማይፈልግ በዛ ላይ ደግሞ የአስተማሪ ግምገማ እየደረሰ እንደሆነና ምንም አይነት ሥራውን ሊያሳጣው የሚችል ነገር መቀነስ ፈልጎ እንደሆነ ይነግረዋል። በሚቀጥለውም ቀን ሐውናን በትምህርት ቤት ውስጥ ያሉትን የማስተማሪያ ቁሳቁሶች ቢፈልግም ዳይሬክተሯ ግን አሁንም ድረስ በሐውናን ላይ እምነት ስላልነበራትና ተንቀው ስለነበር እሱ እንዳያገኘው ብላ ትደብቃቸዋለች። ሐውናንም በዚህ ምክንያት ስርዓተ ትምህርቱ በየዓመቱ ይሻሻል ስለነበር ትምህርቱ ሙሉ በሙሉ ድጋሚ ለመማር ይዘጋጃል። በክፍል ውስጥም ተቀምጦ በኮምፒውተር ላይ አዲስ እውቀት እየፈለገ ሳለ ሪያን በድንገት ወደ ውስጥ ትገባለች።
በዚህ ጊዜም ሀውናን አሁንም የመጣችው እሱን እንደምታጋልጠው ነገር ልታስፈራራው መስሎት ዝም ሲላት፣ እሷ ግን ትናንት በትምህርት ቤቱ በር ላይ ችግር ሊፈጥሩት የነበሩት ወረበሎች እነማን እንደሆኑ ለማወቅ እንደምትፈልግ ትነግረዋለች። ሀውናንም ምንም እንኳን የመጡት ሰዎች ማን እንደሆኑ አስረግጦ የሚያውቅ ቢሆንም ጭራሽ ግን ማን እንደሆኑ እንኳን እንደማያውቅ ነግሮ አሽቷት፣ እሷም በዚህ ውሸቱ ይበልጥ ተናዳ ጥላው ትወጣለች። ከሰዓታትም በኋላ ሴክሽን 14 አዲስ ተማሪ እንዳለው ተነግሮት ሮይ የተባለ ልጅ ወደ ክፍሉ ይገባል። ሪያንም ሮይን ስታየው ከዚህ በፊት ከጓደኞቿ ጋር ባህር ዳርቻ ላይ ስትዝናና እንዳገኘችው አስታውሳ፣ ምንም እንኳን ሮይ በጊዜው በጣም ጎበዝ ተማሪ ነበረ ቢሆንም በድንገተኛ የቤተሰብ አደጋ ምክንያት ግን ለጊዜው ትምህርቱን ለማቋረጥ እንደተገደደና አሁን ግን እየተመለሰ እንደሆነ ትናገራለች። የትምህርት ጊዜውም ሲጀምር ሀውናን የተማሪዎቹን ችሎታ ለመለካት በማሰብ የባለፈውን ዓመት የዩኒቨርሲቲ መግቢያ ፈተና ለሁሉም ይሰጣቸዋል። ሪያንም ፈተናው ተመሳሳይ መሆኑን ስታይ በጣም ተናዳ እንድትወድቅና የፈለገችው ቦታ እንዳትደርስ ያገዳት ነገር ያ መሆኑን ተረድታ ምንም እንኳን ሀውናን ፈተናውን እየሰራች እያለ ወደ እሷ መጥቶ ይቅርታ ቢጠይቃትም ሪያን ግን ምንም ነገር ሳትሰማው ተናዳ ክፍሉን ለቃ ትወጣለች። ሀውናንም የተፈጠረው ነገር ምን እንደሆነ ለማስረዳት ቢከተላትም ሪያን ግን ሚስጥሩን ስለምታውቅ እሱን ሪፖርት ለማድረግ ወደ ትምህርት ቤቱ ኃላፊ ቢሮ ሄዳ ነገር ግን ምንም ማስረጃ ስለሌላት ምንም ነገር ሳታደርግ ትመለሳለች። ከትምህርት ቤት በኋላም ሪያን ከትናንት ጀምሮ ሲከታተሏት በነበሩት ወንበዶች አሁንም ጥቃት ሊሰነዘርባት ሲል ሪያን ደርሶ አስጥሏት ወሮበሎቹንም ደብድቦ አብሮ መሮጥ ይጀምራሉ። ነገር ግን በሚያሳዝን ሁኔታ ብዙ ከሮጡ በኋላ ምንም መውጫ በሌለው ሰፈር ውስጥ ይገባሉ። ከአሁንም ወረበሎቹ መጥተው ደበደቧቸው ስንል የሀውናን ቡድን ደርሶ ያድናቸዋል። በቡድን ውስጥ ያለው የሀውናን ወንድምም የመጣው ከእሷ ጋር ለመደራደር እንደሆነ ነግሯት እሷ የሚደራደረው ስለምን እንደሆነ ትጠይቀዋለች። እሱም ስለ ወንድሙ ለትምህርት ቤቱ ምንም ነገር እንዳትል ምክንያቱም እሱ ወንበዴ የነበረ ቢሆንም ጥሩ ሰው ግን እንደሆነ ነግሯት ያላትን ነገር ካደረገች በምላሹ ምንም ችግር ካጋጠማት እነሱ እንደሚፈቱላት ነግረው ስልካቸውን ይሰጧታል። በማግስቱ ጠዋት ላይም ሮይ ወደ ክፍል እየሄደ እያለ አንዲት አዲስ ተማሪ ወደ እሱ ቀርባ ትምህርት አቋርጦ የነበረው ለምን እንደሆነ እየጠየቀች ትጨቀጭቀዋለች። ሪያንንም በመንገዷ ላይ አግኝታ ያለ የሌለ የህይወት ምክር መስጠት ስትጀምር ሪያን በጣም አስጠልቷት ምንም ነገር መስማት እንደማትፈልግ በንዴት ነግራት ጥላት ወደ ውስጥ ትገባለች። በሌላ በኩል ሀውናን ስላለፈው ህይወቱ የሚገልጸው መረጃ ወደ አለቆቹ ጆሮ እንዳይደርስ በመፍራት ሪያንን እየተከታተለ ያናግራት ቢሞክርም እሷ ግን ምንም ነገር ሳትሰማው ጥላው ትሄዳለች። በዚህ ጊዜም ሀውናን በጣም ጨንቆት ለትምህርት ቤቱ ኃላፊም ሁሉንም ነገር ለመናገር ወስኖ ጉዞውን ወደዛው ያደርጋል። ኃላፊውን ከቢሮ እየወጣ እያለ በሩ ላይ ሀውናንን አግኝቶት የትምህርት ሰዓቱ ተቃርቦ ስለነበር እስካሁን እዚህ ምን እንደሚሰራ ይጠይቀዋል። ሀውናንም የኃላፊውን ንግግር በሌላ መልኩ በመተርጎም እንደተባረረ በማሰብ ወደ ውጭ ወጥቶ ታናሽ ወንድሙ እንዲመጣና እንዲወስደው ይጠይቀዋል። እዛው እንደቆመም ወንድሙ በመጠባበቅ ላይ እያለ በትምህርት ቤት ውስጥ ያለች አንድ መምህር ደውላ እስካሁን ድረስ ለምን ወደ ክፍሉ እንዳልገባ ትጠይቀዋለች። እሱም ይህንን ሲሰማ እንዳልተባረረ ገብቶት እየሮጠ ወደ ክፍሉ ያመራል። እንደገባም ሁሉም ሰው የሚያውቀው የማስተማር መንገድ ከመጠቀም ይልቅ ስለ አንድ ባህላዊ ጨዋታ አንስቶ በክፍል ውስጥ የነበሩ ወንድ ተማሪዎችም ጨዋታውን ያውቁት ስለነበር ያንን መሰረት አድርጎ ከትምህርት ጋር ማገናኝቶት እነሱን ማስተማር ይጀምራል። ተማሪዎቹም በዚህ የማስተማር መንገድ በጣም ተደንቀው ከምንም በላይ በትምህርቱ እየተደሰቱ ይመጣሉ። ትምህርት ቤቱም ልጆቹ በሚሰሩት ነገር እየተደሰቱ እንደሆነ ሲያውቁ የማረጋገጫ ፈተና ሊሰጧቸው ይወስናሉ። የማረጋገጫ ፈተና በሚሰጥበት ቀንም አስተማሪዎቹ ተማሪዎቹን በሙሉ ስልካቸውን እንዲያስቀምጡ ይጠይቋቸዋል። እነሱም ስልካቸውን አስቀምጠው ሪያንም አሁንም ለፈተና ያላት የተሳሳተ አመለካከት በጣም አስጨንቋት አንዴ ስትጽፍ አንዴ ስትሰርዝ ጭንቀቱን መቋቋም ያቅታታል። በዚህ ሰዓት ግን በድንገት የክፍሉ ረባሹ ተማሪ የዋንፋንግ ስልክ ይጮዋል። እሷም በዚህ ምክንያት በጣም ተናዳ ልጁ ላይ የተበሳጨች የፈተና ውጤትም ሲወጣ ጭራሽ ዩኒቨርሲቲ እንዳትገባ ካደረጋት ውጤት ያነሰ ማግኘቷ ይበልጥ ያበሳጫታል። በዚህም ምክንያት በራሷ በጣም ተስፋ ቆርጣ ወደ ትምህርት ቤቱ ዕቃ ማስቀመጫ በመሄድ ቁጭ ብላ ማልቀስ ትጀምራለች። እዛው ቁጭ ብሎ ሲሰማት የነበረው ሮይም አልቅሳ ስትጨርስ ያረጋጋታል ብሎ ያሰበው ሙዚቃ ይከፍትላታል። ከዛም ስትመለስ ዳይሬክተራቸው ወደ ክፍል ውስጥ ገብታ የሚቀመጡበትን መንገድ ማስተካከል እንደምትፈልግ ነግራቸው
ሁሉንም ተማሪ ወደ ውጭ አስወጥቷ እሷ እንዲቀመጡ በምትፈልገው መንገድ እያደረገች ወደ ውስጥ እንዲመጡ ታደርጋለች። ሪያን ግን በፈተናው በጣም ተበሳጭታ ስለነበር ከክፍሏ እንደወጣች ሳትመለስ ትቀራለች። አስተማሪዎቹ በሙሉም ሪያን በክፍል ውስጥ አለመኖሯን ሲያዩ ሃውናን ሁሉንም ነገር ትቶ እሷን ለመፈለግ ልትሄድበት ትችላለች ብሎ ወደሚያስብበት ቦታ ሲሄድ በትምህርት ቤቱ አንድ ማንም የማይደርስበት አካባቢ ላይ ተቀምጣ በውጤቷ ማነስም የተነሳ አዝናና ቆዝማ ያገኛታል። ሃውናንም የሪያንን ስሜት ለማሻሻል በማሰብ ከዚህ በፊት በትምህርት ቤት ውስጥ የነበሩ በጣም አሪፍ ውጤት በማስመዝገባቸው ምክንያት ሁሉም ተማሪ እንዲያስታውሳቸው በሚል ስማቸው የተለጠፉ ተማሪዎችን ዝርዝር ሊያሳያት ወደ ቦታው ይዟት ይሄዳል። እዛው ሲሄዱ ግን ዳይሬክተሯ በጣም በሚያስደነግጥ መልኩ የተማሪዎቹ ዝርዝር የተጻፈበት ቦታ ሙሉ በሙሉ ተበላሽቶ አግኝታው እየጮኸች ይደርሳሉ። እሷም ማን እንደዚህ እንዳደረገ አውቃ ቅጣቱን ለመስጠት የደህንነት ካሜራዎችን ለማየት ብትሞክርም ሁሉም ግን አልሰራ ብለዋት ከመተው ውጪ ምንም አማራጭ ሳይኖራት ይቀራል። ሃውናንም እንዲሁ በተማሪ ላይ ከመፍረድ ይልቅ እያንዳንዱ ተማሪ ያለውን ባህሪ ለመረዳት በማሰብ እዛው ትምህርት ቤት ውስጥ ወዳለች አንድ አስተማሪ ጋር አመርቶ የተማሪዎችን ዝርዝር ሰጥቷት ችግር ፈጣሪ ናቸው ብላ የምታስባቸውን ተማሪዎች ማርክ እንድታደርግለት ይጠይቃታል። እሷም ችግር ናቸው ብላ የምታስባቸውን ተማሪዎች ስም መለየት ትጀምራለች። በመጀመሪያም ደረጃ ዋንፋንግን አስቀምጠው አስቸጋሪ ተማሪ እንደሆነና ቶሎ ብር ለማግኘት ባለው ፍላጎት ምክንያት ትምህርቱን ትቶ ሌሎች ስራዎችን እንደሚሰራ ትነግረዋለች። ሌላኛው ደግሞ ዳርዊን የተባለ ተማሪ እንደሆነና ከቤተሰቦቹ ጋር የማይኖር እነሱም ስለሱ የማይጨነቁለት ልጅ ስለሆነ በግዴለሽነት ብዙ ስህተቶች እንደሚሰራ፣ በስተመጨረሻም ውጃንግ የተባለ ተማሪ እንደሆነና እሱም በድሮ ትምህርት ቤቱ ባሉ ተማሪዎች ያለማቋረጥ ይደበደብ ስለነበር በዛ ምክንያት አሁን ባህሪው ተለውጦ ረባሽ እንደሆነ፣ ይባስ ብሎ ደግሞ እናቱ የሚፈልገውን የሰዓሊነት ሙያ እንዳይከተል እገዳ ስለጣለችበት በጣም እንደተጎዳ ትነግረዋለች። ሃውናንም ሁሉም እንዲረብሹ ያደረጋቸውን ምክንያት ሰምቶ ሲገረም አስተማሪው ትኩር ብላ አይታው ለችግራቸው መንስኤ የሆነው ነገር የተለያየ እንደሆነና ምንም ቢሆን ግን ውስጣቸው ጥሩ ነገር ብቻ እንዳለ ትነግረዋለች። በሚቀጥለው ቀንም የሃውናን ወንድም የጋንግ ቡድኑን ይዞ ስራቸውን እንዲያጡ ያደረጋቸውን እንዲሁም ቢራ መሸጫ ቤታቸውን ያፈረሱትን ሰዎች ፈልገው አግኝተዋቸው በሁለቱ ቡድኖች መካከልም አለመግባባት ተፈጥሮ ከፍተኛ የሆነ ድብድብ ሊፈጠር ሲል ሃውናን በቦታው በመድረስ ወንድሙን እንዲያቆም እየነገረው ያረጋገዋል። ይሄ ሁሉ እየተከናወነ ባለበት ሰዓትም ቀደም ብሎ አስተማሪዋ ከትምህርት ይልቅ ስራ ላይ ትኩረት ያደርጋል ብላ ስትናገር የነበረው ዋንፋንግ የተባለው ተማሪ ሁኔታውን በአይን አይቶ ለማስረጃም እንዲሁም በሚል በስልኩ ሃውናንን ከጋንግ ቡድኑ ጋር ቆሞ የሚያሳይ ቪዲዮ ይቀርጸዋል። በሌላ በኩል ሪያን ከትምህርት ቤት ስትመለስ ለደንበኛ መድረስ ያለበት ዕቃ እንዳለ ከእናቷ ተነግሯት እሷም ምንም እረፍት ሳታደርግ ዕቃውን ለማድረስ ወደ ውጭ ወጥታ በመንገዷ ላይ ግን ኃይለኛ የሆነ ዝናብ ዘንቦ እንደ አጋጣሚው ዕቃውን እንድታደርስ የተላከችበት ቤት የነሮይ ቤት ሆኖ እሱም ሪያን በዝናቡ በጣም ተደብድባ ስለነበር አስቦላት ወደ ውስጥ እንድትገባ ይጋብዛታል። እሷም ግብዣውን ተቀብላ ወደ ውስጥ ብትገባም የሮይ እናት ግን በጣም በኮስታራ ፊትና በአስደንጋጭ ቃላት ስታናግራት ተደናግጣ እዛው ቤት ውስጥ ከመቆየት ይልቅ ወደ በረንዳ ወጥታ ዝናቡ እስኪቆም ከሮይ ጋር ሆና ማውራት ትጀምራለች። እዛው እንደተቀመጡም ስለ ህይወታቸውና ስለ ትምህርት ቤት አውርተው ምንም እንኳን በአስራዎቹ ዕድሜ መጨረሻ ላይ ቢሆኑም ነገር ግን ከእድሜያቸው በላይ የሆኑ ነገሮችን እየተቋቋሙ እንደሆነ አውርተው ዝናቡም ሲያቆም ተሰነባብተው ሪያን ወደ ቤቷ ትመለሳለች። እሷም ሻወር ከወሰደች በኋላ ወደ ጠረጴዛዋ ሄዳ እንደተቀመጠች አንድ መልእክት ገብቶላት በመልእክቱም ላይ ድሮ አብሯት ይማሩ የነበሩት ተማሪዎች ዩኒቨርሲቲ ገብተው የመጀመሪያ ዓመታቸውን እየተማሩ ስላጋጠማቸው ነገሮች ሲያወሩ አይታ በእነዛ መልእክቶች የተነሳ አእምሯ እንዳይረበሽ በሚልም ሲጀመር እንደዚህ አይነት ነገር ከዚህ በኋላ ላለማንበብ መልእክቱ ይላክበት የነበረውን ግሩፕ ታጠፈዋለች። በሚቀጥለውም ቀን አስተማሪዎች ከተማሪዎቻቸው ወላጆች ጋር የሚያደርጉት ስብሰባ ስላለ ሃውናንም ይህንን ቀን በጉጉት ይጠብቀው ስለነበር በጠዋት ተነስቶ ልብሱን አስተካክሎ ጉዞውን ወደ ትምህርት ቤቱ ያደርጋል። ስብሰባውም ተጀምሮ ወላጆች ብዙ አይነት ጥያቄዎችን እየጠየቁ ሃውናንም በትዕግስት ለሁሉም ጥያቄዎች መልስ እየሰጠ እያለ ዋንፋንግ ወደ ክፍሉ ገብቶ ሃውናን ከጋንግ ቡድኑ ጋር እያወራ እያለ የነበረውን ምስል አሳይቷቸው የጋንግ ቡድን አባል እንደሆነም ለወላጆቹ በሙሉ ተናግሮ ወደ ውጭ ይወጣል። ተሰብስበው የነበሩትም ወላጆች ትምህርት ቤቱ ለምን አንድ የጋንግ ቡድን አባል በቅርብ የሚፈተኑት ትልቅ ፈተና ላለባቸው ለእነዚህ ተማሪዎች አስተማሪ አድርጎ እንደቀጠረ እየጠየቁ
ሐውናንም ማጨናነቅ ሲጀምሩ የትምህርት ቤቱ ዋና ኃላፊ የሆነ ችግር እንዳለ ገብቶት ወደ ክፍል ውስጥ በመግባት ወላጆቹን አረጋግቶ ክፍል ውስጥ ያሉት ተማሪዎች በሚመጣው ፈተና ከ1 እስከ 3 ካልወጡ እሱ ራሱ ዋና ኃላፊ ሆኖ እንደሚያስተምራቸው ነግሮ ቃል ይገባላቸዋል። ወላጆቹ ግን ምንም እንኳን ኃላፊው የተናገረው ሐሳብ ተስፋ ሰጪ ቢሆንም ክፍሉ ሁልጊዜ መጨረሻ በመሆኑ የሚታወቅ ስለሆነ የተናገረውን ነገር ከምንም ሳይቆጥሩት ስብሰባ ያበቃል። ሐውናንም በተፈጠረው ነገር ተስፋ ቆርጦ እንደውም ሁሉንም ነገር አቁሞ አሁንም የቢራ ቤት ለመክፈት ማቀድ ይጀምራል። በሌላ በኩል የትምህርት ቤቱ ኃላፊ በሰነፍነቱ የሚታወቀው ክፍል ዕጣ ፋንታ በሐውናን ላይ መውደቅ እንደሌለበት ይናገራል። በሚቀጥለውም ቀን እንደተለመደው የትምህርት ፕሮግራሙ ሊጀመር ሲል የሴክሽን 1 ተማሪዎች ከክፍላቸው ውስጥ አንድ ወሳኝ የሆነ ወረቀት ጠፍቶባቸው እንደ አጋጣሚ ዋንፋንግና ጓደኞቹ በዛው በኩል ሲያልፉ እነሱ እንደሰረቁት በመናገር ክስ መሰንዘር ይጀምራሉ። ቁጣቸው አፍንጫቸው ስር ያለው ዋንፋንግና ጓደኞቹም እንደዚህ አይነት ምንም ማስረጃ የሌለው ክስ ሲሰነዘርባቸው በጣም ተናደው መደባደብ ይጀምራሉ። ጥሉም በጣም ሰፍቶ ቡድኖቹም በሴክሽን ተከፋፍለው መደባደብ ሲጀምሩ ዳይሬክተሯ መታ አስቁማቸው ሁለቱም ወደ የክፍላቸው እንዲመለሱ ትነግራቸዋለች። ከደቂቃዎችም በኋላ ሪያን ወደ ክፍሏ ገብታ እቃዎቿን እያስተካከለች እያለ ሴክሽን 1 ጠፋብን ያሉት ወረቀት ከሷ ወንበር ስር ተገኝቶ ተማሪዎችም ያንን ሲያዩ ሌባ እንደሆነች መናገርና እሷን መሳደብ ይጀምራሉ። በዚህ በጣም የተናደደችው ሪያንም ክፍሉን ለቃ ልትወጣ ስትል እንደ አጋጣሚ ሐውናን በቦታው ደርሶ እንደምንም አሳምኗት ወደ ክፍል ውስጥ እንድትመለስ ያደርጋታል። እሱም እዛ የክፍላቸውን ተማሪ ያለምንም ማስረጃ እንደዚህ ማድረግ እንደሌለባቸው ነግሮ ያረጋጋቸዋል። ከሰዓታትም በኋላ ትምህርቱ አብቅቶ ሪያን ወደ ቤቷ ስትመለስ የአክስቷ ልጅ የእናቷን ስራ ቦታ እያበላሽ አግኝታው እሱም እዛው አባቷን እየሰደበ በእሱ ምክንያት ብዙ እየተሰቃየ እንደሆነም ተናግሮ እናቷን ለመጉዳት ሲሞክር ሪያን በጣም ተናዳ እልኋን ልትወጣበት ጠርሙስ ይዛ እሱ ማባረር ትጀምራለች። ይህንን ያየው ሮይም እንደ አጋጣሚ በቦታው ደርሶ በጣም ተናዳ ያለችውን ሪያንን አረጋግቷት የማትፈልገውን አይነት ውሳኔ እንዳታደርግም ያስቆማታል። ሁሉም ነገር ያስጠላት ሪያንም የልቧን አውጥታ ወደ ሕክምና ዩኒቨርሲቲ መግባት ትፈልግ የነበረው በሽተኛ የሆነችውን እናቷን በተሻለ ሁኔታ ለማከም እንደሆነና አሁን ግን ስለወደቀች ምንም አማራጭ እንደሌላት ትነግረዋለች። እሱም በነገረችው ነገር በጣም አዝኖ ትንሽ ፈታ እንድትል በማሰብ እየዘነበ ያለው ዝናብ ላይ ይዟት ወጥቶ እንድትስቅና እንድትዝናና ያደርጋታል። ከሰዓታትም በኋላ ሪያን ወደ እናቷ ቤት ተመልሳ የተበላሸውን ነገር በሙሉ ማስተካከለው ሊቀመጡ ሲሉ የሰከረው የሪያን አባት በሩ ላይ መጥቶ ሰፈሩን እየበጠበጠ በራቸውንም እያንኳኳ እንዲያስገቡት መጠየቅ ይጀምራል። እናትየው ግን ሲጀምር በመፋታታቸው ሲቀጥል ደግሞ በጣም በመስከሩ የተነሳ ተናዳ ሳታስገባው ትቀራለች። ከደቂቃዎቹም በኋላ የቤቱ ደውል ጠርቶ ሪያንም አባቷ መስሏ ልትጮህበት ስትወጣ አስተማሪዋ ሐውናን ሆኖ በሱም ሰበብ አባትየው ወደ ቤት ውስጥ ይገባል። ሐውናንም የመጣው የእያንዳንዱን ተማሪ ባህሪ ለማወቅ ስለፈለገ እንደሆነ ተናግሮ የሪያንን እናት ስለ ልጇ አንዳንድ ሀሳቦችን ሲጠይቃት እናትየውን ለጥያቄዎቹ መልስ እየሰጠች እያለ በመሃል አባትየው ገብቶ ከእናትየውን ጋር መጨቃጨቅ ጀምረው በሁኔታው በጣም የተጨነቀው ሐውናንም ምንም ነገር ሳይል ቤቱን ለቆ ይወጣል። ከሰፈሩ ከመራቁም በፊት ለሪያን በመስኮቷ በኩል ነገ ትምህርት ቤት እንድትመጣና እዛ የተፈጠረውን ነገር ለሱ እንድትተውለት ነግሯት ይሄዳል። ቃል በገባው መሰረትም በጠዋት ወደ ትምህርት ቤት ሄዶ የደህንነት ካሜራዎችን ካየ በኋላ ሌባው ወንድ ተማሪ እንደሆነ ደርሶበት ሁሉም ተማሪ በተሰበሰበበት ያንን ወረቀት የሰረቀው ወንድ ተማሪ እንጂ ሪያን እንዳልሆነች እቃው በተሰረቀበትም ወቅት ሪያን በቤቷ ሆና እናቷን ስታግዝ እንደነበር ተናግሮ ስሟ ላይ የነበረውን ጥርጣሬ በሙሉ ያነሳላታል። ይህንን ማመን ያልፈለገው ዋንፋንግ ግን አሁንም ችግር ለመፍጠር ጥረት ሲያደርግ ሮይ በመሃል ገብቶ እሱም በሰዓቱ ከአባቱ ጋር ሪያን በምትሰራበት ቦታ ሲያሳልፍ እንደነበርና ምስክር መሆን እንደሚችል ተናግሮ ያረጋገዋል። ሐውናንም ይህ ሰዓት ለተማሪዎቹ በጣም ችግር ሊሆን እንደሚችልና እንዲሁ በረባው ባልረባው አንድን ሰው መክሰስ ለዕድሜ ልክ የማይረሳ ጠባሳ እንደሚጥል ነግሯቸው ከዚህ በኋላ ለሚያደርጉትም ሆነ ለሚናገሩት ነገር ኃላፊነት እንዲወስዱ ያሳስባቸዋል። ነገሮችም በዚህ መልኩ እያለፉ ሲመጡ ሪያን ሮይ በተቸገረችበት ጊዜ ሁሉ የሚደርስላት ሰው በመሆኑ ምክንያት ለእሱ የተለየ አይነት ስሜት ማምጣት ትጀምራለች። ትምህርቱም ሊያልቅ አካባቢ ሪያን እዛ ሆና እያጠናች እያለ
በባለፈው ቀን ሌባ እንደሆነች ተናግሮ ሲከስታት የነበረ አንድ ልጅ የሚጠጣ ነገር አምጥቶላት ባለፈው ላደረገው ነገር ይቅርታ ጠይቋት ይሄዳል። በሌላ በኩል በትምህርት ቤቱ ባለ ክፍል ውስጥ የሚኖረው ሐናንም ሻወር ወስዶ ወደ መኝታ ክፍሉ ሊገባ ሲል የሚያስተምርበት ክፍል መብራት እንደበራ አይቶ እስካሁን ውስጥ ያለው ማን እንደሆነ ለማረጋገጥ ሲሄድ ሪያን ቁጭ ብላ አንድ የቀራትን የመጨረሻ ጥያቄ መልስ ለማግኘት ስትሞክር አግኝቷት አጠገቧም ተቀምጦ ሲያያት ለጥያቄው መልስ ማግኘት እንዳልቻለች ተረድቶ እንድታቆም ይነግራታል። ሪያንም ሐናን እንድታቆም የነገራት ለምን እንደሆነ ስላልገባት ምክንያቱን እየጠየቀችው እሱም ለጥያቄዋ መልስ እያገኘች ያልሆነው ሁልጊዜ መልሱን ለማግኘት ለራሱ 10 ደቂቃ ብቻ እየሰጠች ስለሆነ እንደሆነ ነግሯት አሁን ጊዜው እንድትተወውና ራሷን ፈታ አድርጋ መልሱን ለማግኘት አስተማሪዎች የሚጽፉበት ቦርድ ላይ ሄዳ መስራት እንድትጀምር ይነግራታል። ልክ እሱ እንዳለውም የጥያቄውን መልስ በሚገርም መልኩ በ3 ደቂቃ ውስጥ ታገኘዋለች። ይህም ሐናን ከትምህርት ሰዓት ውጪ ያለምንም ክፍያ ተጨማሪ ትምህርቶችን ለማስተማር ያለውን ፍላጎት ጨምሮለት በሚቀጥለው ቀን መምጣት የሚፈልግ ተማሪ በሙሉ እንዲመጣና እንዲማር ግብዣውን ያቀርብላቸዋል። በመጀመሪያው ክፍልም ሪያን ብቻ ተገኝታ እሱም ሪያን ከዚህ በፊት የመግቢያ ፈተናውን ወድቃ የመጣች እንደሆነ ስለሚያውቅ አሁን ትኩረት ማድረግ ያለባት ሳይንስ ላይ እንደሆነና ሌሎቹንም ሳትረሳ በዛ ላይ የምታተኩር ከሆነ ግን የምትፈልገውን የዩኒቨርሲቲ መግቢያ ውጤት ለማምጣት እንደማትቸገርና ማምጣት እንደምትችል ይነግራታል። በሚቀጥለው ቀን የምሳ ሰዓት ላይ ሪያን ምሳዋን ልትበላ ወደ ሰልፉ ስትገባ በትምህርት ቤት ውስጥ የወጣን አንድ ሕግ መሰረት አድርገው የሴክሽን 1 ተማሪዎች ችግር ፈጥረው በዛ ምክንያት ተማሪው በሙሉ ምሳው መብላት አቁሙ ትልቅ ጸብ ሊፈጥር ሲል ዳይሬክተሯ በሰዓቱ ደርሳ ታስቆማቸዋለች። እሷም እዛው የሴክሽን 1 ተማሪዎችን ደግፋ የሪያን ክፍል ተማሪዎች ቅጣት ላይ ስለሆኑ ቅጣታቸውን እንዲቀጡ ብትናገርም የክፍሉ ተማሪዎች ግን ምንም ይቅርታም ሳይጠይቁ የመመገቢያውን አዳራሽ ለቀው ወደ ውጭ ይወጣሉ። ሪያንም ከክፍሏ ተማሪዎች ጋር እየተመለሰች እያለ ሮይ ያስቁማት እሱ እንደዚህ አይነት ሕግ እንዳለ ስለሚያውቅ ለአደጋ ጊዜ በሚል ያስቀመጠውን ምግብ አብረው እንዲበሉ ጠይቋት ወደ አንድ ክፍል ይዟት ይገባል። ከዚያም በጣም በተደራጀ መልኩ ብዙ ቅመሞችንና በጥቂት ደቂቃ የሚደርስ ፓስታ አውጥቶ እንድትበላ ይሰጣታል። ምን ኢንዶሚን አትልም? እነሱም በዚህ የተደበቀ ክፍል ውስጥ እየበሉ ሌሎች ተማሪዎች ደግሞ የራሳቸውን ምግብ ገዝተው ክፍላቸው ውስጥ ሲበሉ ሐናን አይቶ ይህንን ምንም የማይጠቅም ሕግ ለማስቀየር ጉዞውን ወደ ትምህርት ቤቱ ኃላፊ ጋር ያደርጋል። አመሻሽ ላይም ኃላፊውን አግኝቶት ክፍሉ ከማንም በታች እንዲሆን እያደረጉት ያሉት እንደዚህ አይነት ሕጎች እንደሆኑ ነግሮ ሊያሳምነው ቢሞክርም ኃላፊው ግን በሐሳቡ ሳይስማማ ቀርቶ ሐናንም እሱ ካልቀየረው እኔ ቀይረዋለሁ በሚል ስሜት ወደ ክፍሉ ይመለሳል። በሚቀጥለውም ቀን ሁሉም ተማሪ ክፍል ውስጥ እንዳይበሉ ነግሮ ወደ ካፍቴሪያው ካስጠራቸው በኋላ እንዲሰለፉ ያደርጋቸዋል። በዚህ ጊዜም ቢሆን የሴክሽን 1 ተማሪዎች የሪያንን ክፍል ተማሪዎች ያለምንም ምፍረት ወደ ካፍቴሪያው በመምጣታቸው በንቀት እያዩአቸው አሁንም ችግር ሊፈጥሩ ሲሉ ሐናን በመሃል ገብታ የሴክሽን 1 ተማሪዎችን አረጋግታ እንዳለ የክፍሉን ተማሪዎች በመያዝ አስተማሪዎች ምግብ ወደሚያነሱበት ቦታ እንዲመጡ ይነግራቸዋል። ይህንን ያየችው ዳይሬክተሯም ሐናንም ምንም ብላ ልትናገረው ስላልቻለች በንዴት ጉዳዩን ይዛ የትምህርት ቤቱ ኃላፊ ጋር ትሄዳለች። ኃላፊውም ሐናን የሰራውን ስራ በመግለጽ ሊከሰው ቢሞክርም ሐናን ግን ሁሉንም ነገር ወደ ዳይሬክተሩ አዙሮ በትምህርት ቤት ውስጥ ሁሉም ተማሪዎች በእኩል ዓይን እንዳይታዩ ለማድረግ ከምግብ ሰልፍ ጀምሮ እስከ ትምህርት አሰጣጥ ድረስ እያደረገችው ያለችው ነገር ትክክል እንዳልሆነ ነግሮት ሁለቱንም ጥሏቸው ይሄዳል። ይሄ ንግግርም በትምህርት ቤት ውስጥ ለዓመታት ቆይቶ የነበረውን ሕግና ስርዓት እንዲሻሻልና ሁሉም ተማሪ በእኩል ዓይን እንዲታይ የሚያደርግ አሰራር እንዲመጣ መንገድ ይከፍታል። በዚህ የተነሳ የተደሰተው ሐናንም ወደ ክፍሉ ገብቶ አዲሱን አሰራር ነግሯቸው እነሱም ቢሆን ግን ሰዎችን በውጭ መልካቸው ብቻ አይተው ውሳኔ የሚወስኑ ሰዎች እንዳይሆኑ አስጠንቅቆ ያልፋል። በዚህ ንግግር የተነሳም ሁሉም ተማሪዎች ልባቸው ተናግቶ ከሴክሽን 1 ወረቀቱን የሰረቀው ልጅ ሳይቀር ለሐናን የይቅርታ ደብዳቤ ይጽፋል። ቀናት እያለፉም ሲሄዱ የሐናን ከሰዓት በኋላ ትምህርትን የሚከታተሉ ተማሪዎች ቁጥር እየበዛ መጥቶ እሱም ጥረቱን አድንቀው በዛ ለመጠቀም ጥረት እያደረጉ ባሉ ተማሪዎች እየተደሰተ ሐናንም ይህንን ተጨማሪ ትምህርት መማር የሚፈልጉት የክፍሉ ተማሪዎች ቁጥር እየበዛ ስለመጣ በሰዓቱ በደንብ እንዲጠቀሙ በማሰብ ከምግብ ሰሪዎቹ ጋር ተስማምቶ ትኩስ የሆነ ምግብ እንዲደርስላቸው ያደርጋል። በዚህም የተነሳ የሴክሽን 1 ክፍል ተማሪዎች ይቀናሉ።
ከትምህርት ቤትም በኋላ ሪያን ወደ ቤቷ ልትሄድ ስትል የሳይክሏ ጎማ እንደተነፈሰ አይታ ሮይም ይህንን ተመልክቶ የሚሰራበት ቦታ ይዟት ሊሄድ እንደሚችል ነግሯት ወንድሙ ከመሞቱ በፊት ያዘወትሩበት ወደ ነበረበት አንድ የሳይክል መስሪያ ቤት ይዟት ይሄዳል። እዛውን ከትምህርት አቋርጦ የነበረው የወንድሙ ሞት አምኖ መቀበል ከብዶ ስለነበር እንደሆነ ነግሯት በዛ የሳይክል ቤት ውስጥ የምትሰራውን የሞተው ወንድሙ ፍቅረኛ የሆነችው ሚንግንን ያስተዋውቃታል። ከትዕይንታችንም ሚንጌሮን ወንድሙ ታምና ለመቀበል በጣም ብዙ ዓመታት እንደፈጀባትና በዚህም መሃል በጣም ብዙ ችግሮች እንዳሳለፈች እናያለን። ለሮይም እሱም እሷ እንዳደረገችው እውነታውን አምኖ እንዲቀበልና የወጣትነት ጊዜውን በደንብ እንዲጠቀም ከዛ በተጨማሪ ደግሞ ወንድሙ እንደዚህ ያዝኖ ቢያየው እንደማይደሰት ነግራ አጽናንታው ትሸኘዋለች። በሌላ በኩል ሪያን ሳይክሏ እስኪሰራ ብላ አቅራቢያዋ ባለ ሬስቶራንት ውስጥ ገብታ እዛው የተቀመጡት ዶክተሮች ስለ ሮይ ቤተሰብ ሲያወሩ ሰምታ እሱን ለመርዳት ያላት ፍላጎት እየጨመረ ይመጣል። በሚቀጥለው ቀን አስቸጋሪ ከሚባሉት ተማሪዎች መካከል አንዱ የሆነው ዳርዊን የተባለ ተማሪ ለብዙ ቀናት ወደ ትምህርት ቤት ሳይመጣ ከቆየ በኋላ ወደ ትምህርት ቤቱ ሲመጣ ዳይሬክተሯ አስቁማ ወደ ቢሮዋ ይዛው ሄዳ ምን ሆኖ እንደሆነ ለመጠየቅ ትሞክራለች። ዳርዊንም ለቀናት ሆዱን አሞት እንደነበር ነግሮ እያስረዳት እሷ ግን አንድም ያለውን ነገር ሳትሰማ ውሸቱን እንደሆነ እየተናገረች ስታመነጫጭቀው ሐውናን ደርሶ አስቁሟት ዳርዊን ወደ ክፍሉ እንዲመለስም ነግሮት ለአባቱ ሁኔታውን ለማሳወቅ መደወል ይጀምራል። አባትየውም ስልኩን አንስቶት ሐውናንም ስለ ልጁ ጤንነት እየነገረው እያለ ነገር ግን በድንገት በስራ ብዛት ምክንያት ወሬውን አቋርጦ ይዘጋበታል። በጣም በከፍተኛ ህመም ላይ ያለው ዳርዊንም አመሻሽ ላይ ክፍል ውስጥ ሆኖ በጣም አሞት ደም እያስመለሰ አልጋው ላይ ተቆራምቶ ተኝቶ እያለ እንደ አጋጣሚ የቅርብ ጓደኛው ልትጠይቀው መጣ። በዚህ ሁኔታም አግኝተው በጣም ደንግጠው ወደ ሆስፒታል ይዛው ሄዳ ሕክምና እንዲያገኝ ታደርጋለች። በሚቀጥለውም ቀን ልደቱ ስለነበር ከሚወዳት ልጅ ጋር በአሪፍ ሁኔታ አሳልፎ ነገር ግን ሁኔታው ከጥሩ ነገር ጋር መጥፎ ነገር ሆኖበት በዛው ደስታ ላይ እያለ ወደ እህቱ ሲሄድ የሚወዳት ጓደኛው ለትምህርት ወደ ሌላ ሀገር ልትሄድ እንደሆነ ይነገረዋል። እሱም ይህንን እንደሰማ ከልጅቷ መለየት ስላልፈለገ ትምህርቱን አቋርጦ ፍቅረኛው ወደምትሄድበት ከተማ ለመሄድ ወስኖ ዕቃውን ሰብስቦ ሊወጣ ሲል ድሮ የት ነበር ብሎ የማይጠይቀው አባቱ ትምህርቱን እንዲቀጥል አስገድዶ ይዞት ወደ ትምህርት ቤት ይሄዳል። ጭራሽ ይባስ ብሎም ሁሉም ተማሪ በተሰበሰበበት ጠብቆ ይደበድበዋል። ይህንን ያየው ሐውናንም ሄዶ አባትየውን አስቁሞት ዳርዊንን ብቻ ይዞ ማንም ወደ ሌለበት ቦታ ይሄዳል። ከዚያም ትምህርት ለምን ማቆም እንደፈለገ ጠይቆት ከሚያወራውም ነገር የሚወዳትን ልጅ ላለመራቅ ሲል ሌላ ከተማ ሊሄድ እንደሆነ ገብቶት ስለ ልጅቷ አንዳንድ ጥያቄ እየጠየቀው እያለ እንደዛው ቁጭ ብለው ባለበት የዳርዊን ደውላ ከሚወዳት ልጅ የተላከ ደብዳቤ እንዳለው ነግራው እሱም ሐውናንን ጥሎ ወደዛው ጉዞውን ያደርጋል። ነገር ግን በቦታው ደርሶ የተሰጠውን ደብዳቤ ሲያነበው ልቡን ሰብሮት ሐውናንም በድጋሚ በሌላ ቦታ አግኝቶት ሕይወት ሁልጊዜ እሱ በሚፈልገው መንገድ እንደማትሄድና አንዳንድ ነገሮችን አምኖ መቀበል እንዳለበት ነግሮት የሚወዳትን ልጅ ዝም ብሎ ቢከተል ምንም የሚያመጣው ነገር እንደሌለና አሁን ዝም ብሎ ከመሄድ ይልቅ ወጥሮ እንዲያጠናና ፍቅረኛው ባለችበት ከተማ ያለ ዩኒቨርሲቲ እንዲደርሰው ጥረት ማድረግ ቢጀምር እንደሚሻል እንደዛ ማድረጉም የሚፈልገው ቦታ ደርሶ የሚወደውን ሰው ለመጠበቅ እንደሚያስችለው ይነግረዋል። ዳርዊንም የሐውናንን ሐሳብ ተቀብሎ ለሚወዳትም ልጅ ደውሎ ተሰናብቷት ትምህርቱ ላይ ትኩረት ለማድረግ ወስኖ ለመጨረሻ ጊዜ ግን በጓደኞቹ እርዳታ ለሚወዳት ልጅ ያለውን ስሜት ተናግሮ ወደፊት ምናልባት እንደሚገናኙ ተመኝቶ ይሰናበታታል። ከዛም ቀን በኋላ ዳርዊን ትምህርቱ ላይ አተኩሮ ለሐውናን ያለው አመለካከትም እየተቀየረና በውጤቱ እየተሻሻለ ይመጣል። ምንም እንኳን ብዙ ጊዜ ስራ ላይ ከሆነው አባቱ ጋር ቢጣላም ችግሩን ግን ፈቶ አባትየውን በድጋሚ ለስራ ከመሄዱ በፊት ተሰናብቶት ትምህርቱ ላይ ትኩረት እንዲያደርግ ነግሮት ይሄዳል። ዳርዊንም ለአባቱና ለፍቅረኛው ቃል በገባው መሰረት በትጋት እያጠና በዛ ላይ የሐውናንን ከሰዓት በኋላ ተጨማሪ ትምህርቶች መከታተል ሲጀምር ዋንፋንግ ግን በሁኔታው በጣም ተናዶ ዳርዊን ቡድኑን ትቶ ከአስተማሪው ጋር በማበሩ ተበሳጭቶ ይጣላዋል። የሐውናን ከሰዓት በኋላ ትምህርትም በአሪፍ ሁኔታ ቀጥሎ ተማሪዎችን በተባሉት መሰረት እየሰሩ የሐውናንንም የመረዳት ዘዴዎች በመጠቀም ጥሩ ውጤት ማምጣት ይጀምራሉ። ይህ ሁሉ ሲሆን ግን የክፍሉ ተማሪ በሙላ ከሰዓት በኋላ ተጨማሪ ትምህርቱን እየተማሩ ወደዛ የማይገቡት ዋንፋንግና ሮይ ብቻ እንደሆኑ ይደረስበታል። በሚቀጥለው ቀን ጠዋትም ሪያን ወደ ሮይ ሄዳ ማታ በሚደረገው የተጨማሪ ትምህርት ክፍል ላይ ለምን እንደማይገኝ ትጠይቀዋለች።
እሱም ወደዚህ የመጣችው ዘፈን ለመስማት ከሆነ ችግር እንደሌለበት፣ ልትጨቀጭቀው ከሆነ ግን እንድትወጣ ነግሯት ሪያንም ከመውጣት ውጪ ያለምንም አማራጭ ቀርታ ትታው ትሄዳለች። ወደ ቤቷም እየሄደች እያለ ሳይክሏ ስለተበላሸባት ወደ ሚንጊዳ ሳይክሏ እስኪሰራ ድረስ እዛው ግድግዳ ላይ የተለጠፈ ፎቶዎችን አይታ ተመስጣ ስትቀር ሚንግ ደርሳባት ስለ ሞተው ፍቅረኛዋ እየነገረቻት በዛውም ስለ ሮይ አንስታ ሮይ በጣም ደስተኛና ተጫዋች የሆነ ልጅ እንደነበር ከወንድሙ ሞት በኋላ ግን ነገሮችን መቋቋም ስላቃተው አሁን ያለውን ማንነቱን እንደያዘ ነግራት እንድትረዳው ትጠይቃታለች። በሚቀጥለው ቀንም ሪያን ለሚንግ የገባችውን ቃል ለመጠበቅ ወደ ሮይ ሄዳ በሳምንቱ መጨረሻ አብረው ሳይክል እንዲነዱ ትጠይቀዋለች። እሱም ባለፈው በተናገራት ነገር ስላዘነ በውስጡም ስለሚወዳት ግብዣውን ይቀበላል። እንዲህ የተጠበቀው ቀንም ሲደርስ ሁለቱም በሳይክል መጓዛቸውን ጀምረው ከብዙ ደቂቃዎች ጉዞ በኋላ አንድ ባገኙት ቦታ ላይ ተቀምጠው ማውራት ይጀምራሉ። በወሬያቸውም መሃል ሪያን ያለማቋረጥ ስለ ሮይ ወንድም ስታነሳ ሮይ እየደበረው መጥቶ በድንገትም ተሳስታ የወንድሙ ሳይክል ላይ ለመደገፍ ስትል ሳይክሉ ይወድቅባታል። ሮይም በዚህ ጊዜ በጣም ተናዶ እዛው ጥሏት ወደ ቤቱ ይመለሳል። ሪያንም ባደረገችው ነገር አዝና ይባስ ብሎ በሚቀጥለው ቀን ሮይን ክፍሉ ስታጣው ጥፋተኝነት ተሰምቷት መጀመሪያ ትምህርት ቤት ውስጥ መሆን አለመሆኑን ለማረጋገጥ ግቢውን መዞር ትጀምራለች። እንደ አጋጣሚም ሆኖ መተላለፊያው ላይ አግኝታው ወደሱም ቀርባ የወንድሙ ሳይክል መሆኑን እንዳላወቀችና ተሳስታ እንደሆነ ነግራ ይቅርታ ብትጠይቀውም ሮይ ግን ወንድሙ የሞተው እንደ አጋጣሚ እሱ ለወላጆቹ እንዲልክ ያዘዘውን ዕቃ ለማድረስ ሄዶ መሆኑን እያስታወሰ በጣም በራሱ ተናዶ ሪያንም ምንም ነገር ሳይላት ጥሏት ይሄዳል። በተመሳሳይ ሰዓት የባስኬትቦል መጫወቻ ሜዳው ላይ ዳርዊንና ዋንፋንግ ተገናኝተው ዳርዊንም ዋንፋንግ አብሮት ሃውናን ወደሚያስተምረው ተጨማሪ ትምህርት ክፍል እንዲገባ ይጠይቀዋል። ዋንፋንግ ግን በዚህ ጥያቄ በጣም ተናዶ ወይ ጓደኝነታቸውን ወይ ደግሞ ሃውናንን እንዲመርጥ ይነግረዋል። ዳርዊንም እዛው ያለማንገራገር ጓደኝነታቸውን መርጦ ነገር ግን ጥሩ የሆነ ህይወትና ስኬትን ከፈለጉ ቢያንስ መማርና ዩኒቨርሲቲ መግባት እንደሚኖርባቸው ሲነግረው ዋንፋንግ በንግግሩ በጣም ተናዶ ጥሎት ይሄዳል። በዛኑ ቀንም ዳርዊንና ጓደኞቹ አንድ ሬስቶራንት ውስጥ ሆነው እየበሉ እየጠጡና እየተፍታቱ እያለ ዋንፋንግ በቦታው ደርሶ ችግር ለመፍጠር እየሞከረ ሁሉንም የተሰበሰቡትን ሰዎች ሰድቦ ለጓደኛው እንኳን ሳይመለስ መተሳደቡን ሲቀጥል ዳርዊን በጣም ተናዶ እዛው መደባደብ ይጀምራሉ። ይህንን ያየችው በቦታው የነበረችው የክፍሉ አለቃ በፍጥነት ወደ ሃውናን ደውላ ሁኔታውን አሳውቃው እሱም በፍጥነት ወደ ቦታው ይደርሳል። እዛ እንደደረሰም ዋንፋንግን በንግግር ሊያሳምነው ቢሞክርም ዋንፋንግ ግን ጭራሽ አልሰማም ብሎ ሃውናንም አንድ ውድድር አዘጋጅቶ የተሸነፈው ሰው አሸናፊው የሚለውን በሙሉ መስማት እንደሚኖርበት ነግሮት ውድድሩን ይጀምራሉ። ውድድሩ ከተጀመረም በኋላ በተጧጣፈ ሁኔታ ቀጥሎ ሁለቱም ጎሮዎች እኩል ሆነው አንድ የመጨረሻ ውድድር ለማድረግም ወስነው ፊታቸው ተሸፍኖ ለመሮጥ ይዘጋጃሉ። ውድድሩም ሲቀጥል በመሃል ዋንፋንግ ከመኪና ጋር ተጋጭቶ ክፉኛ በመጎዳቱ ምክንያት ይወድቃል። ሃውናንም ይህንን ሳይ እሱ እንደተሸነፈ ዋንፋንግ ግን እንዳሸነፈ ነግሮት ወደ ቤቱ ሊያደርሰው ይዞት ይሄዳል። ወደ ቤቱ ሲሄድም ዋንፋንግ በሚገርም ሁኔታ በጣም በሚያምር ምንም ያህል ቤት ውስጥ እንደሚኖር እያየ ተገርሞ የዋንፋንግ እናትም ዳርዊንንና ሃውናን ወደ ቤት ውስጥ እንዲገቡ ነግራቸው እነሱም ያለምንም ማንገራገር ወደ ውስጥ ይገባሉ። ወደ ቤት ውስጥ ከገቡ ደቂቃ እንኳን ሳያልፍ የዋንፋንግ አባት ወደ ቤት ውስጥ ገብቶ ገና ከመምጣቱ ዋንፋንግ ላይ መጮህና መሳደብ ሲጀምር ዋንፋንግ በጣም ተናዶ እሱም እዛው መሳደብ ይጀምራል። በዚህም መሃል አባትየው ተናዶ ጠርሙስ አንስቶ ሊመታው ሲል መሃል ላይ ሊያገላግለው የገባው ሃውናንን ክፉኛ ይመተዋል። ሃውናንም በጣም እየደማ ስለነበር ምንም ነገር ሳይል ከቤቱ ወጥቶ እዛው አጠገቡ የምትኖረውን አስተማሪ ጠርቷት የተመታውን ቦታ እንድታክምለት ይጠይቃታል። በሚቀጥለውም ቀን ሃውናን ወደ ክፍል ከመግባቱ በፊት ዋንፋንግን ጠርቶት እስካሁን በተሳሳተ ሁኔታ ስለተረዳው ይቅርታ እየጠየቀ የአባቱ ነገር ምንም ችግር እንዲፈጥርበት እንዳይፈቅድ ነግሮት የአባቱን ትችት ማስቆም የሚችለው ተጨማሪውን ትምህርት የሚማር ከሆነና ጥሩ ውጤት ማምጣት የሚችል ከሆነ እንደሆነ ነግሮት ሐሳቡን ሊያስቀይረው ቢሞክርም ዋንፋንግ ግን ሃውናን ተናግሮ ሲጨርስ ምንም ነገር ሳይለው ጥሎት ይሄዳል። ይህንን የሰማቸው የክፍሉ አለቃ ለመጨረሻ ጊዜ እሱን ለማናገር ወስና ወደሱ እየሄደች እኛም አለቃዋና ዋንፋንግ ድሮ አብረው የተማሩ ተማሪዎች መሆናቸውን እንረዳለን። እሷም ዋንፋንግ ከልጅነቷ ጀምሮ ስለምታውቀው አብረው እንዲያጠኑና የተሻለ ሰው ለመሆን እንዲሞክሩ ትነግረዋለች። ዋንፋንግም እንደሚያስብበት ነግሯት ጥሏት ይሄዳል።
በሌላ በኩል ሃውናን ወደ ዋንፋንግ ቤተሰቦች ቤት አምርቶ ስለ ዋንፋንግ ጉዳይ ሊያወራቸው እንደሚፈልግ ይነግራቸዋል። የዋንፋንግ አባትም በባለፈው ጊዜ ስላደረሰበት ጉዳት ይቅርታ ጠይቆት አክሎም ልጃቸው ከሰሞኑ ወደ ቤት የሚመጣው አምሽቶ እንደሆነና ለምን እንደሚያመሽ እንደማያውቅ ይነግሩታል። ይሄ ሁሉ እየተከናወነ ባለበት ሰዓትም ዋንፋንግ ከጓደኛው ጋር ሆኖ መንገድ ላይ ምግብ እየበላ ያለ አንድ የስልክ ጥሪ ደርሶት በስልክ ጥሪ ውስጥም አንድ የሚያውቀው ሰው በጣም አሪፍ የሆነ የቢዝነስ አማራጭ እንዳገኘለት ነግሮት ወደ ሆነ ቦታ እንዲመጣ ይነግረዋል። ዋንፋንግም በሁኔታው በጣም ስለጓጓ ጓደኛውን ይዞት ወደ ቦታው መሄድ ይጀምራል። ጓደኛው ግን የደወለለት ሰው በጣም አደገኛ ሰው እንደሆነና ከሱ ጋር ስራ የሚሰሩ ሰዎች በሙሉ በህገወጥ ነገር ላይ የተሰማሩ እንደሆኑ ነግሮት ቢቀርበት እንደሚሻል ቢያስጠነቅቀውም ዋንፋንግ ግን ከፍተኛ የሆነ ብር የማግኘት ፍላጎት ስለነበረው ስራውን ይቀበላል። ሃውናንም የዋንፋንግን ቢዝነስ ለመደገፍ በሚል ለወንድሙና ለቡድኑ በአጠቃላይ ብዙ የሌዘር ጃኬቶችን ገዝቶ ይሰጣቸዋል። ወንድሙ ግን ገና ልብሱን እንደለበሰው እቃው ወደ ሀገር ውስጥ እንዳይገባ ተከልክሎ በህገወጥ መንገድ የገባ እንደሆነና የገዛበት ቦታ ሰውየውም እንደተታለለ ነግሮት ሃውናንም ያንን ሲሰማ እየተደናገጠ ምንም ነገር ሳይል ይተወዋል። ነገር ግን በሚቀጥለው ቀን ክፍል ውስጥ ሆኖ እያስተማረ ያለ ፖሊሶች በቅርቡ በጣም በርካታ የሆነ ህገወጥ እቃ እየገባ ስለሆነ ፍተሻ እንደጀመሩ ሰምቶ ዋንፋንግ አደጋ ላይ እንዳይወድቅ በሚል ሊያስጠነቅቁት ወደ ወደብ ይሄዳሉ። እዛ ሲደርሱ ግን በጣም ብልጥ የሆነው ዋንፋንግ ከነዛ አጭበርባሪዎች ጋር መስራት እንደማያዋጣና ችግር እንደሚያመጣበት ሲገነዘብ ስራውን እንዳቆመ ይነግራቸዋል። ሃውናንም በዚህ ተደስቶ ሊጋብዘው ይዞት እሱ ወደሚወደው ሬስቶራንት ያመራል። እዛም ቁጭ ብለው ሲያወሩ የዋንፋንግ ሀሳብ በጣም ብዙ ብር ሰርቶ አባቱን ማሳፈር እንደሆነ ገብቶት እንዲሁ ትንንሽ እቃዎችን እየሸጠ ብር ለማግኘት ከመሞከር ይልቅ ሁሉንም ነገር እንዲተወውና አሁን ትምህርቱ ላይ ትኩረት አድርጎ አሪፍ የሚከፍል ስራ ለማግኘት ወጥሮ እንዲያጠና ይጠይቀዋል። ዋንፋንግም በስተመጨረሻ በሃውናን ሀሳብ ተስማምቶ ከጓደኞቹም ጋር በመሆን የከሰዓት በኋላውን ተጨማሪ ክፍል መግባት እንደሚፈልግ ይነግረዋል። ሃውናንም አሁን የቀረው የሮይን ጉዳይ መጨረስ ብቻ ሆኖ ምን ሆኖ ትምህርቱ ላይ እንደማያተኩር ለመጠየቅ እዛው ትምህርት ቤት ውስጥ ወዳለች አንድ አስተማሪ ጋር ሄዶ ለማረጋገጥ ይሞክራል። አስተማሪዋም ቤተሰባቸው ውስጥ አንድ አደገኛ የሆነ አደጋ ተፈጥሮ እንደነበርና ከሮይ ጋር የተያያዙ ሌሎች ብዙ መረጃዎችን ትሰጠዋለች። እኛም ሮይ በዛኑ ቀን ወደ ቤት ሲገባ እናቱ ድስት ጥዳ እንደረሳች አይቶ እየተቃጠለ የነበረውንም ማንደጃ አጥፍቶት ምን ሆና እንደሆነ ለማየት ወደ ላይ ይወጣል። እዛ ሲደርስ ግን እናቱ የሞተው ወንድሙ ክፍል ውስጥ ቆዝማ አግኝቷት በዛም ምክንያት በጣም አዝኖ ወደ ውጭ ሄዶ ይቀመጣል። ተቀምጦ ማንም ለሱ ሐሳቢነት ባለማሳየቱ እየተናደደ እያለ አባቱ ደርሶበት አጠገቡን ቁጭ ብሎ እናቱ እንደምትሆነው እሱን ስለማትወደው ሳይሆን ለወንድሙ የነበራት ፍቅር ትልቅ ስለነበር እንደሆነ ይነግረዋል። አባትየውን ቀጠል አድርጎ የሮይ እናት ልጇ የልብ በሽተኛ በነበረበት ጊዜ ሁሉ ምንም ሳትተኛ እንዳሳከመችውና አሁን ሲሞት ያንን እውነታ ለመቀበል እየከበዳት እንደሆነ ነግሮት ያረጋጋዋል። ሮይም ይህንን እውነታ አምኖ በሚቀጥለውን ቀን በድጋሚ ወደ ቤቱ ሲገባ እናቱ የሆነ ነገር ስታቃጥል አይቷት በጣም ተደናግጦ ሄዶ እሳቱን ያጠፈዋል። እዛው ቁጭ ብሎ ባለበት ሰዓት ግን እናቱ እያቃጠለች የነበረችው ወንድሙ ከሞተ በኋላ የተጻፈ ደብዳቤ እንደሆነ አይቶ ያንንም አንብቦ ጸጸት ስለተሰማው ምንም ነገር ሳይናገር በማታ ቤቱን ጥሎ ይወጣል። ቤተሰቦቹም ሀገር ሰላም ብለው ቁርስ ለመብላት ተቀምጠው ሲያረፍድባቸው ወደ ክፍሉ ሲሄዱ ጭራሽ አለመኖሩን አይተው የደህንነት ካሜራውንም ተጠቅሞ ሲመረምሩ ሮይ ማታ ላይ ቤቱን ለቆ እንደወጣ ይመለከታሉ። ሬያንም ስለ ጉዳዩ ስትሰማ ሮይ ሊኖርበት ይችላል ተብሎ የሚታሰብ ቦታ በሙሉ እየተዘዋወረች እያየች በስተመጨረሻም አብረው ተቀምጠው ዘፈን የሚሰሙበት ክፍል ሄዳ እዛም ስላጣችው ብቻዋን ሆና የት ሊሄድ እንደሚችል ስታስብ ከቆየች በኋላ አብረው ቁጭ ብለው ሲያወሩ የጠቀሰው የሆነ ቦታ ትዝ ብሏት እየሮጠች ከሃውናን ጋር በመሆን ጉዞዋን ወደዛው ታደርጋለች። በቦታውም ሲደርሱ ሮይ ከወንድሙ ጋር ድሮ ጊዜ ባሳለፈበት የልጆች መጫወቻዎች ቦታ ጋር ብቻውን ቁጭ ብሎ አግኝተውት ሃውናንም ወደሱ ቀርቦ ምን ሆኖ እንደሆነ ሊጠይቀው ይሞክራል። ሮይም የወንድሙ ሞት ከሱ ጋር ምንም እንደማያገናኘውና ለሁሉም ነገር ግን ተጠያቂ የሆነ እንደሆነ ተናግሮ ብሶቱን ይገልጽለታል። ሃውናንም ሮይ የሚለውን ነገር በሙሉ ሰምቶ እሱም ድሮ ማስተማሪያ ቆመው ከተማሪዎች ጋር በተፈጠረ አለመግባባት እንደሆነና በዛም ምክንያት ራሱን ለተፈጠረው ነገር ተጠያቂ እያደረገ ለ3 ዓመታት ያህል እየኖረ እንደነበር ነግሮት
አጠገቡ የነበረ አንድ ወረቀትን ወደ ክብ ቅርጽ ጎማ መሳይ ነገር ቀይሩት። ስለተፈጠረው ነገር ያለማቋረጥ የሚያስብ ከሆነ ምንም የሚተርፍበት አጋጣሚ እንደሌለ፣ ነገር ግን ሁሉንም ነገር ወደ ኋላ ትቶ ወደፊት የሚሄድ ከሆነ ራሱን እንደሚያተርፍ ይነግረዋል። እንደዛ ብሎትም ሲጨርስ የመጫወቻው ማሽን አስነስቶት እኛም ሪያን ጓደኛዋ ሮይ የሚፈልገውን ትውስታ እንዲያገኝ ብላ ያደረገችው ነገር እንደሆነ እንረዳለን። ሮይም እዛው መጫወቻው ላይ እንደተቀመጠ ከወንድሙ ጋር ያሳለፈውን ጥሩ ጊዜና ደስታዎች እያስታወሰ የተፈጠረውን ነገር በሙሉ ረስቶ ሕይወቱን ለመቀጠል ወስኖ ወደ ቤት በመመለስ ወላጆቹን ይቅርታ ይጠይቃል። ሮይም ከዛን ጊዜ በኋላ በትምህርቱ ላይ ትኩረት አድርጎ ከእናቱም ጋር አስደሳች ባይሆንም ማውራት ስላለባቸው ነገሮች አውርተው እሷም ከዚህ በኋላ ስለ ወንድሙ እንደማታነሳና እሱ ጥሩ ቦታ ላይ እንዲደርስ እንደምትረዳው ነግራው ሕይወትን አንድ ብለው በድጋሚ ይጀምራሉ። እሱም ወደ ክፍል ሲሄድ ተማሪዎች በሙሉ እንዲበረታና እንዲጠነክር የሚያደርጉ ብዙ የሆኑ ደብዳቤዎችን ሰጥተውት፣ በዚህም ምክንያት ሮይ ለራሱም ሆነ ለቤተሰቡ ያለው አመለካከት ተቀይሮ ራሱን መንከባከብ ይጀምራል። ሳምንት ካለፈም በኋላ ሐውናን እንደተለመደው ወደ ክፍሉ ገብቶ ለተማሪዎቹም የዩኒቨርሲቲ መግቢያ ፈተና እየተቃረበ እንደሆነና አሁኑኑ ተማሪዎቹ መሆን የሚፈልጉትን ነገር እንዲጽፉና ያንን ከኋላቸው ባለው የጥቁር ሰሌዳ ላይ ለጥፈው እንደ ማነቃቂያ እንደሚጠቀሙበት ይነግራቸዋል። እነሱም የዩኒቨርሲቲ መግቢያ ፈተናውን የማለፍ አለማለፋቸውን ነገር እርግጠኛ ስላልሆኑ ከአቅማቸው በላይ የሆነ ምኞት አስቀምጠው ራሳቸውን ላለመጉዳት በሚል አንዳንዶቹ ሳይጽፉ ሲቀሩ፣ ሌሎቹ ግን ዓላማቸውን ይጽፉታል። በእረፍት ሰዓት ላይ ምን መጻፍ እንዳለበት ያላወቀው ዋንፋንግ ወደ ሐውናን አምርቶ ምን መሆን እንደሚፈልግ እንዳላወቀና እርዳታውን እንደሚፈልግ ይነግረዋል። ሐውናንም እሱን ጨምሮ ስለ ወደፊታቸው እቅድ ማውጣት ያልቻሉትን በሙሉ እቅድ እንዲያወጡ ይረዳቸዋል። በዛው ቀን ማታ ላይ በነበረው የተጨማሪ ትምህርት ክፍለ ጊዜ ላይም አንድ አዲስ እንግዳ መጥቶ ያም እንግዳ የሐውናን እናት ሆና እሷም ልጇን በማየቷ ደስ ብሏት ከፊት ለፊታቸው በጣም ትልቅ የሆነ ፈተና የሚጠብቃቸውን ተማሪዎች በስኬት እንደሚወጡትና እነሱ ብቻ ማድረግ ያለባቸው አንድ ነገር ወጥሮ ማጥናት እንደሆነ ነግራቸው ትወጣለች። ከወጣችም በኋላ ከልጇ ጋር ተገናኝታ እንደ ድሮ አሁንም የማስተማር ፍላጎቱን በማግኘቷ ደስ እንዳላት እየነገረችው አሁን ያለው ማንነት ከ3 ዓመት በፊት ከነበረው ሐውናን ፍጹም የተለየ እንደሆነም ተናግራ እንደኮራችበት ትነግረዋለች። በሚቀጥለው ቀን ጠዋት የትምህርት ቤቱ ዳይሬክተር እስካሁን ድረስ ሲደረግ የነበረውን የሐውናንን ከትምህርት ሰዓት ውጭ ያለ ክፍል አይታ ከዚህ በኋላ እንዳይደረግ እገዳ ታውጣለች። ሐውናንም ከዚህ በኋላ በትምህርት ቤት ውስጥ ምንም አይነት የተጨማሪ ትምህርት ክፍል እንደማይኖርና እንደታገደ ለተማሪዎቹ ነግሯቸው፣ ነገር ግን ምንም ተስፋ ሳይቆርጡ እሱ ሁልጊዜ አጠገባቸው ባይሆንም ውጤታማ በሆነ መንገድ ማጥናታቸውን፣ ጥሩ እንቅልፍ ማግኘታቸውን እንዲሁም የሰውነት እንቅስቃሴ ማድረጋቸውን እንዲቀጥሉ ይነግራቸዋል። ከዛን ቀን በኋላም ተማሪዎቹ ቡድን በመሆን ጤናቸውን እየጠበቁ ጥሩ እንቅልፍ እያገኙ እንዲሁም ወጥረው እያጠኑ ለፈተናው ዝግጅታቸውን ይጀምራሉ። ከትምህርት ቤት በኋላም ሪያንና ሮይ አብረው ሆነው ወደ ሚንግ የሥራ ቦታ በማምራት እረፍት ካደረጉ በኋላ የተወሰነ አጥንተው ምግብ ሳይበሉም ብዙ ሰዓታት ስለተቆጠሩ ሪያን ሮይን ይዛ ወደ ቤቷ ሄዳ እሱም ወደ ቤት ውስጥ እንደገባ ምግብ እንደሚቀርብለት ቢጠብቅም፣ ነገር ግን ሪያን ወደ ኩሽናው እንዲመጣና አብሯት እንዲሰራ ትነግረዋለች። ከሰዓታት ስራም በኋላ ምግባቸውን እያጣጣሙ ስለ ወደፊት ሕይወታቸውና ስለ ግባቸው እያወሩ እንደ አጋጣሚ ስለ ሐውናን ተነስቶ ሁለቱም መጀመሪያ ሲመጣ እንዲሁ እንደ ማንኛውም አስተማሪ ማርክ ሰጥቶ ከመውጣት ውጪ ሌላ ነገር ያደርጋል ብለው እንዳላሰቡ፣ ነገር ግን በጣም ጥሩ አስተማሪ እንደሆነ ተናግረው አሁንም ድረስ ሚተኛ አይነት ሰው ስላልሆነ ብለው ኃይል እንዲያገኝ በማሰብ ምግብ በሩ ላይ አስቀምጠውለት ይሄዳሉ። ትዕይንቱን በመቀጠል ሺያን ወደ ተባለች ከአንድ ሊመረቅ ከደረሰ የዩኒቨርሲቲ ተማሪ ፍቅር የያዛት ልጅን እያሳየን፣ ምንም እንኳን ልጁ ምንም አይነት ለመወደድ ምክንያት የሚሆን ነገር ባይኖረውም ሺያን ግን እሱ ብቻ እንደምትፈልግና ያላትን ሁሉ እየሰማች ይባስ ብሎም እሱ የሚወዳት አይነት ልጅ ለመሆን ፍላጎቷ ባይሆንም አድርግ የተባለችውን ነገር በሙሉ ስታደርግ እናያለን። አንድ ቀንም አብረው በመንገድ ላይ እየሄዱ እያለ ጓደኛዋ አንድ ቀሚስ ሰጥቷት በቅርቡ ፓርቲ እንደሚዘጋጅና በዛ ፓርቲ ላይ እንድትለብሰው ነግሯት ይሄዳል። እሷን ልብሱን ለመልበስና እሱ እንደሚፈልጋት ቀጭን ለመሆን የበላችውን ምግብ በሙሉ ወደ መታጠቢያ ቤት ሄዳ ስታስመልስ በአስተማሪ ተይዛ፣ አስተማሪዋም ልጅቷን ወደ ቢሮ ይዛት ሄዳ እንደ ጓደኛዋም ሆና ጠይቃት ሁኔታዋን ስትረዳ በቀጥታ ወደ ሐውናን በመሄድ ተማሪዋ እንዲያግዛት ትጠይቀዋለች።
የፓርቲው ቀንም ሲደርስ ሺያን ቀሚሱን ለመልበስ ብትቸኩልም ጓደኛዋ ግን ደውሎ ፕሮግራሙ እንደተሰረዘ ይነግራታል። እሷም ምንም እንኳን ፕሮግራሙ ቢሰረዝም በዛን ቀን ፏ ብላ ለመሄድ ወስና እንገናኛለን ብሏት ወደ ነበረው ቦታ ታመራለች። በቦታው ስትደርስ ግን እንደዛ ተወደው የነበረው ሰው ከሌላው ሰው ጋር ሆኖ እንደሆነና ከሷ ጋር ያለውን ቀጠሮ የሰረዘው ሌላ ሴት ለማግኘት እንደሆነ ትረዳለች። ሃውናንም ይህንን ሰምቶ ወደ ፓርቲው ቦታ በመሄድ ያንን ተማሪ በሁሉም ሰው ፊት ተናግሮት ሊያዋራው እንደሚፈልግም ነግሮት ይዞት ይወጣል። ውጪ እንደወጡም ሃውናን ከዚህ በኋላ ልጁ በሌሎች ሰዎች ሕይወት ለመጫወት ቢሞክር ጥሩ እንደማይመጣ ነግሮ አሳምኖት ይሄዳል። እውነታውን ያወቀችው ሺያንም ሁሉንም ከሱ ጋር የነበራትን ፎቶዎች በሙሉ እያቃጠለች ስታለቅስ ውጃንግ መጥቶ ያረጋጋታል። የመጀመሪያ ክፍላችንን እዚህ ላይ የምናጠናቀቅ ሲሆን ቀጣዩን ፓርት ደግሞ በሁለተኛው ቻናላችን ላይ ስለተለቀቀ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ሴክሽን ላይ ፒን ያደረግኩላችሁን የቪዲዮ ሊንክ በመጠቀም ፓርት 2 ማግኘት ትችላላችሁ። እዛው እንገናኝ። ይቻማችሁ።